ቀጣዩን የትንሳኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሳኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁኝ ቆዩ። ክብራን አድማጮች ዓለም አቀፍ መገናኛ ብዙሃን ኢትዮጵያና ኤርትራን የተመለከተ ሰፊ ዘገባ ያወጡ ነው። የኤርትራ ወታደራዊና የደህንነት ባለስልጣናት ከሰሞኑ በመቀሌና በአዲግራት ከተሞች ታይተዋል ሲል ዘ ኢኮኖሚስት የተሰኘው ታዋቂው መጽሔት ጽፏል። ዓለም አቀፉ መገናኛ ብዙሃን በፊት ለፊት ገጾቻቸው የኢትዮጵያና ኤርትራን ጉዳይ በስፋት በመዘገብ ላይ ናቸው። በዝርዝር የማስደምጣችሁ መረጃዎች ይኖራሉ። እንዲሁም ዘ ኢኮኖሚስት ባወጣው ዘገባ ኢትዮጵያ ከባድ መሳሪያዎቿን ወደ ድንበር ማስጠጋቷንም ዘግቧል። ወደ ቡሬ አካባቢ በከፍተኛ ሁኔታ ከአሰብ 70 ኪሎ ሜትር ርቀት አካባቢ ማለት ነው። በሌላ በኩል እንዲሁ ኤርትራም በተጨማሪ ከፍተኛ መሳሪያዎችን ወደ ድንበር እያስጠጋች ነው ብሏል። ከዚህ ጋር በተገናኘ ውጥረቶች በተባባሱበት ሰዓት ምን ሊፈጠር ይችላል የሚለውን ቢቢሲ ደግሞ እንዲሁ ባለሙያ አቅርቦ ሰፊ ትንታኔ ያሰጥቷል። መደመጥ ያለበት ወሳኝ ጉዳይ ነው። በስፋት የማስደምጣችሁ ይሆናል። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፉ። አብረን እንከታተለው። በቅድሚያም የኤርትራ ወታደራዊና የደህንነት መኮንኖች በትግራይ ክልል በአዲግራትና በመቀሌ ከተሞች ሰሞኑን መታየታቸውን ዘ ኢኮኖሚስት ጋዜጣ ዘገበ። ዓለም አቀፍ መገናኛ ብዙሃን የኢትዮጵያና የኤርትራን ጉዳይ ቀዳሚ አጀንዳ አድርገው በፊት ለፊት ገጾቻቸው ላይ በመዘገብ ላይ ናቸው። ኢትዮጵያና ኤርትራ መካከል ያለው ውጥረት እየተባባሰ መምጣቱንና ይህም በቀጠናው ግጭት ሊጋብዝ እንደሚችል ዘ ኢኮኖሚስት ጋዜጣ ባወጣው ጥልቅ ትንታኔ ላይ የገለጸ ሲሆን ኢትዮጵያ ታንክን ጨምሮ ከባድ መሳሪያዎቿን ከአሰብ ወደብ 70 ኪሎ ሜትር ርቀት ላይ በሚገኘው ቡሬ አካባቢ በከፍተኛ ሁኔታ ያስጠጋች መሆኑን ጠቅሶ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በወደቡ ላይ ጥቃት ልትሰነዝርብኝ ትችላለች በማለት ለዲፕሎማሲው ማህበረሰብ የድረሱልኝ ጥሪ ማቅረባቸውንና ባለፈው የካቲት ወርም የክተት አዋጅ ማወጃቸውን በማንሳት በትግራይ ክልል ያለው ሁኔታ ኢትዮጵያና ኤርትራን ወደ ግጭት የሚያስገባ ሆኗል ሲል በትግራይ ክልል እየተሞከረ ያለው ጊዜያዊ አስተዳደሩን የመገልበጥ ሙከራ በአፍሪካ ቀንድ ቀጠና ውጥረት ማስፈኑን በመዘርዘርም የህወሓት ኃይሎች እያደረጉት ያለው እንቅስቃሴ በከፍተኛ ሁኔታ አስጊ ነው ብሎታል። በትግራይ ክልል ለሳምንታት የዘለቀው አክቲቪስቶችም በኃይል መደብደብ እንዲሁም የሰዎችን ቤት በኃይል ሰብሮ በመግባት ጥቃት መሰንዘርና መሰል ጥቃቶች ደብረጽዮን ደብረ ሚካኤል በሚመሩት የህወሓት ቡድን እየተፈጸሙ መቆየቱን ያገለጸ ሲሆን መጋቢት ወር ላይ መጀመሪያ ላይ ጥቁር ጭምብል ያጠለቁ የህወሓት ኃይሎች በአዲግራት ከተማ የመንግስት ህንጻን በመውረር የአዲግራት ከተማ ከንቲባን አስረው መሰወራቸውን ያስታወሰ ሲሆን ታጣቂዎቹ ድርጊታቸውን ቀጥለውበት መቀሌም ሲደርሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ወደ አዲስ አበባ ሲበሩ የእርሳቸውን ደጋፊዎች ደግሞ በደበቃቸውን ጠቅሶ ጭምብል አጥልቀው የግልበጣውን ሙከራ የቀጠሉት ታጣቂዎችም በትግራይ ክልል ውስጥ የሚንቀሳቀሱት በዶክተር ደብረጽዮን ገብረ ሚካኤል የሚመሩ ኃይሎች መሆናቸውን ዘ ኢኮኖሚስት በሰፊ ትንታኔው ላይ አስነብቦታል።
በህወሓት በኩል ለዚህ እርምጃ እንደ ምክንያት የሚጠቀሰው የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ የጠቅላይ ሚኒስትር ዶክተር አብይ አህመድ አስፈጻሚ ስለሆኑ ስልጣን በመያዝ የፕሪቶሪያው ስምምነት ማስፈጸም ይከብደናል በሚል መሆኑን የጠቆመው ዘገባው ይህንን ይበሉ እንጂ ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ሀብትም መቆጣጠር የሚያስችለውን ስልጣን በማጣታቸው ለእርምጃው መገፋፋታቸውንና በዚህም ደግሞ የኃይል እርምጃ የሚያስፈጽሙት የህወሓት ኃይሎች በአሁኑ ወቅትም በ10 ሺዎች የሚቆጠሩ መሳሪያቸውንም መፍታት ቢጠበቅባቸውም ነገር ግን ሳይፈቱ እስካሁን የቆዩ ኃይሎች መሆናቸውን ጠቅሷል። በትግራይ ክልል የተፈጠረውን ቀውስ ተከትሎ በጠቅላይ ሚኒስትር ዶክተር አብይ አህመድ ሰራዊት በመላክ አቶ ጌታቸው ረዳም በስፍራቸው እንዲቀጥሉ ማድረግ ከህወሓት ኃይሎች ብሎም ከኤርትራ ጋር ግጭት የሚጋብዝ በመሆኑ በዚህ ዙሪያ ሌላ አማራጭ ለመያዝ የተለያዩ የትግራይ ኃይሎች ጋር መነጋገር መቀጠላቸውን የዘገበው ይሄው የኢኮኖሚስት ጋዜጣ በዘገባው የገለጸ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል ውስጥ ግጭትን ለማስቀረት በሚል በትግራይ ክልል ከሚገኙ ቡድኖች ጋር ግጭትን በማስቀረት ዙሪያም ቢነጋገሩም በሌላ በኩል ግን ለከፍተኛና አደገኛ ሁኔታ እየተዘጋጁ መሆኑን ከኤርትራ የሚወጡት መረጃዎች ያመለክታሉ ብሏል። ታንክን ጨምሮ ከባድ መሳሪያዎችን እንዲሁም መቆፈሪያ ማሽኖችም ያሉበት ከፍተኛ ወታደራዊ ኃይል በአፋር ክልል በኩል በማድረግ ወደ ምስራቅ ትግራይ መጓዙንና ከአሰብ ወደብ በ70 ኪሎ ሜትር ርቀት ላይ በሚገኘው ቡሬ የኢትዮጵያ ኃይል በከፍተኛ ቁጥር መጠጋቱን ጠቅሶ እንዲሁም የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በኢትዮጵያ በአሰብ ወደብ ላይ ጥቃት ልትሰነዝርብኝ ትችላለች በሚል መግለጻቸውንና የዲፕሎማቲክ ማህበረሰቡን ጥሪ ማቅረባቸው የተመለከተ ሲሆን ከዚህ በተጨማሪም ወጣቶችን ለክተት አዋጅ በመጥራት እስረኞችን ጭምር በመፍታት ወደ ወታደራዊ ጦሩ እንዲቀላቀሉ በማድረግ የክተት ጥሪ እያቀረቡ ነው ብሏል። ኤርትራ ከክተት ጥሪው በተጨማሪም በተለይም ደግሞ ግጭት ቢከሰት ትደርስልኛለች ካለቻትና ከኢትዮጵያ ጋር ታሪካዊ ጠላትነት ካላት ግብጽ ጋር ከፍተኛ የሆነ ወዳጅነቷን ያሳደገች ሲሆን ከትናንት በስቲያም ጭምር በግብጽ ካይሮ ኤርትራና ግብጽ ከፍተኛ የሆነ ምክክር ማድረጋቸው በመገናኛ ብዙሃን መዘገቡ አይዘነጋም። ኢትዮጵያ የወደብ ጥያቄ ማንሳት ከጀመረች ጊዜ ጀምሮ በኤርትራ በኩል ድጋፍ ለማግኘት ሽርጉዱ ቀጥሏል ያለው የቢቢሲ ዘገባ ጉዳዩን አስመልክቶ ባለሙያ ያነጋገረው ቢቢሲ ባለሙያው ለመሆኑ ኢትዮጵያ ምን አማራጭ አላት በጉዳዩ ዙሪያ በሚል ላቀረበላቸው ጥያቄ ባለሙያው ተከታዩን መመለሳቸውን ቢቢሲ ምሽቱን ዘግቧል። ዲፕሎማሲ ሩጫው ምን የሚነግረን ነገር አለ ስንል በዩኬ የኩዊንስ ዩኒቨርሲቲ የፖለቲካ ተመራማሪውን ዶክተር ብዙነህ ጌታቸውን አነጋግረናል። ይሄን ማየው ያው ኢትዮጵያ ላይ አካባቢ ላይ እየተከናወነ ያለው የጂኦፖለቲካል ቴንሽን አለ። መሀከለኛ ፓወር ላይ ያሉ ሀገራት የሚሳተፉበት ሁኔታ አለ። በተጨማሪ ደግሞ ከቅርብ ዓመታት ወዲህ ኢትዮጵያ የባህር በር የማግኘት ጥያቄዋን እየገፋችበት ስለመጣችና ከሶማሌላንድ ጋር የተፈራረመችው ሜሞራንደም ኦፍ አንደርስታንዲንግ በፊት የማይወራ ነገር እንደ አጀንዳ ሆኖ ዓለም አቀፍ መድረክ ላይ እንዲቀርብ ስላስያለ ያም የሶማሊያን የኢትዮጵያን ጉዳይ እውቅና እንድትሰጠውና ቁጭ ብላ እንድትነጋገር ያስገደዳት ነገር ነውና ያ ነገር ለኤርትራ ስጋት ነው። ምክንያቱም የኢትዮጵያ መንግስትም ቀይ ባህር አክሰስ ማድረግ አለብኝ የህልውና ጉዳይ ነው፣ ይሄ ሁሉ ሚሊዮን ህዝብ ታጉሮ ከዚህ በላይ መቆየት አይችልም የሚለውን ጥያቄ እየገፉበት ስለመጡ የኤርትራ መንግስት ተገሎ የሚቀመጥበት ጊዜ እና ሁኔታ በቂ ውጤት ስላላመጣለት እነሱም በዲፕሎማሲው ቢያንስ ከጎረቤት ሀገራት ተቀራርቦ ከኢትዮጵያ ተጻራሪ የሆነ አቋምና ፍላጎት ያላቸውን ሀገራት እንደ ኢጂፕት ጋር ተቀራርቦ ኢትዮጵያ ላይ የራሱ የሆነ ጫና የማድረግ ኃይል የማሰባሰብ አይነት ፍላጎት አድርጌ ነው የምወስደው። ኤርትራ ብዙም ክፍት አይደሉም ለዓለም አቀፉ ማህበረሰብም። ሁለተኛ ነገሮች መሬት ላይ መታየት እስኪጀምሩ ድረስ ኮሙኒኬት አያረጉም በሚዲያም ወዘተ። ከቅርብ ጊዜ ወዲህ ግን ለምሳሌ ዲፕሎማቶችን ባለፈው ሳምንት ጠርተው የዩኤን ከፍተኛ ኃላፊዎችንም ጠርተው ብሪፍ ሲያረጉ ነበር። አሊያንስ ፈጥረው ነበር ከዚህ በፊት ከግብጽና ሶማሊያን የያዘ ጥያቄ። አብይ አስተዳደር እስካሁን በንግግር ነው ፍላጎቱን እየገለጸ ያለው። ይሄ ወዲህ ማለታቸው ነገሮች እኛ ከምንሰማው ባሻገር መሬት ላይ ይሄ ነገር ሊከሰት ይችላል የሚል ፍርሃት
ወይም ተጨባጭ መረጃ ያገኙ ይመስሎታል? ከባህሪያቸው ወጥተዋል ብዬ ስላሰብኩ ነው ይህን ጥያቄ ያነሳሁት። እውነት ነው። ከተለመደው ከመደበቅ ባህሪያቸው ወጥተዋል። ያን ግን መውጣት የጀመሩት አሁን በቅርቡ ሳይሆን በተለይ የአብይ አስተዳደር ወደ ስልጣን ከመጣ ወዲህ በተፈጠረው ስምምነት ኢሳያስ ራሱ እንደፈለገው ጎረቤት ሀገራት ላይ እየተዘዋወረ ከአብይም ጋር ብዙ አይነት ንግግሮች ሲያደርጉ ነበርና የአብይ አስተዳደር ራሱ የተወሰነ ለኤርትራ በር የመክፈት ነገር አስተዋጽኦ አድርጓል ማለት ነው። ኢሳያስ ጋር የመነቃቃት ስሜት ነበረ፣ የኤርትራ ህዝብም ጋር የመነቃቃት ስሜት ነበረ ከኢትዮጵያ ጋር ድንበር በመከፈቱ። አሁን ላይ ግን ኢትዮጵያ መንግስት ፓርላማ ውስጥ ከሚያወራ ወይም ሚዲያ ላይ ከሚያወራ ውጪ ተጨባጭ እንቅስቃሴ የለም ለማለት ይከብደኛል። እኔ ያሉትን እንቅስቃሴዎች ስታይ የኢትዮጵያ መንግስትም ጠቅላይ ሚኒስቴሩን ጨምሮ ሲያወሩ ለአፍ ያክል ሳይሆን በትክክል የመንግስትን አቋም ነው እየገለጹ ያሉት። ስለዚህ ጦርነትን እንደ አማራጭ አልገለጹም፣ እውነት ነው። ግን የባህር በር ጥያቄ በሰላማዊ መንገድ መፍትሄ ካላገኘ ችግር ያመጣል ብሎ ራሳቸው ጠቅላይ ሚኒስቴሩ ገልጸዋልና የሚያመጣው ችግር ምንድነው ብለን ስንጠይቅ ሰላም የማይመለስ ከሆነ ምናልባት በጉልበት ወደ ግጭት ሊያመራ ይችላል ማለት ነው። አሁን ኢትዮጵያ ውስጥ ቲፒኤልኤፍ ለሁለት መከፈል ያለውን እሰጥ አገባ፣ በአማራ ክልል ያሉትን እንቅስቃሴዎች ስታይ፣ ድንበር ላይ የሰፈረው የኤርትራ ሰራዊት ስታይ በትንሽ በአንድ ሁለት ቶክስ ወደ ግጭት ሊያመራ ይችላል ማለት ነው በሁለቱ ሀገራት መሀል ያለው ውጥረት። ስለዚህ እንደ ሚዲያ ላይ ጋጋታ ወይም የሶሻል ሚዲያ ኮንሰምሽን ብቻ አርግ ያልወስደው ተጨባጭ የሆነ የግጭት ስጋት አለ። ያንኑ በመመልከት ነው ወደ 20 የሚሆኑ ሀገራት ኤምባሲ አዲስ አበባ ላይ ያሉት ደግሞ ነገሮችን እንዲያበርዱ ሁለቱ ሀገራት ከተንኳሽ እንቅስቃሴዎች እንዲታቀቡ መግለጫ ያወጡትና ተጨባጭ የሆነ ነገር እንዳለ ነው እኔ የምረዳው። አይበለውና ይሄ ነገር ከመስመር ቢወጣ ኤርትራ ወረራን ዲተር ለማድረግ ልትጠቀምባቸው የምትችላቸው መሳሪያዎች ምንድነው ሊሆኑ የሚችሉት? ሚድ ፓወር የምንላቸው ኢመርጂንግ ሚድ ፓወር እንደ ዩናይትድ አረብ ኤሚሬትስ እንደ ሳውዲ አረቢያ ያሉት ተርኪን ጨምሮ ኢንተረስት አላቸው ሆርን አፍሪካ ላይ። ለዛም ነው ሚሊተሪ ቤዝ ወይም ፖርቶችን የማቋቋም እንቅስቃሴ ያደረጉት እስካሁንም ያላቸው ለዛ ነውና የሳውዲ አረቢያና የዩናይትድ አረብ ኤሚሬትስ ግንኙነት ስታይ ደግሞ ሳውዲ አረቢያ ሞር ወደ ኤርትራ የመሆን ዩናይትድ አረብ ኤሚሬትስ ደግሞ ወደ ኢትዮጵያ የመሆን ዝንባሌዎች ስለምታይ ምናልባት ሳውዲ አረቢያ ከኤርትራ ጋር አላያንስ ፈጥራ ያንን ፖርት ቀደም ብላ ለልማት ልክ ዩናይትድ አረብ ኤሚሬት ካምፓኒ በርበራ ላይ እንዳለማው ሳውዲ አረቢያም ኢንተረስት ኖሮት ሊሆን ይችላልና ኤርትራም የራሷን አማራጭ እየፈለገች ያለ ይመስላል። በችግር ጊዜ ሊደርስ የሚችል ወይም ሊደግፋት የሚችል የተሻለ አቅም እና ገንዘብ ያለው አገር የመፈለግ ነገር ይኖራልና ኤርትራ የአሰብን ፖርት ኢትዮጵያ እንድትጠቀም ፍላጎት አላት ወይ የሚለውን ጥያቄ ማንሳት ያስፈልጋል። በቢዝነስ ተርም እንጨርሰዋለን ፕራይም ሚኒስትሩ ባሉት መሰረት ጄኒውን የሆነ ፍላጎት ያለ አይመስለኝም። ኢትዮጵያ አክሰስ እንድታደርግ በአሰብ ፖርት በኩል ንግዷን እንድታቀላጥፍ ፍላጎት ያለ አይመስለኝም እኔ በኤርትራ በኩል። አስተያየት የሚሰጡ ሰዎች ፖለቲካው ላይ ሰጥቶ መቀበል የሚለውን ሲተረጉሙት ለምሳሌ ኤርትራ ለም መሬት ፍላጎት አላት፣ የእርሻ ወልቃይትን ወይም ኢኩቫለንት የሆነ መሬት በመስጠት ወደብን የመጠቀም ባህል በሌሎች ሀገሮችም አለ፣ ተለምዶ አለ፣ ተሞክሮ አለ እና ይሄን ሊያረጉ የሚችሉበት እድል አለ ብለው ያስባሉ። ሰጥቶ መቀበል ሲባል ምንድነው? ሰጥቶ መቀበል ስንል ልክ ከሶማሊላንድ ጋር ተጀምሮ የነበረው አይነት ኢትዮጵያ የራሷ የሆነ ኮንትሮል የምታደርገው ኮሪደር ነገር ይኖራል ከኢትዮጵያ ድንበር አንስቶ እስከ አሰብ የሚወስድ ያ መሬት ልክ የኢትዮጵያ አካል ይሆናል ማለት ነው። ለምን ያክል ጊዜ ለስንት አመት የሚለው በቢዝነስ ተርም በአግሪመንት የሚወሰን ልክ እንደ በፊቱ እንደ ተጀምሮ እንደነበረው 50 100 አመት 70 አመት ሊሆን ይችላል። ያ ነው። ፖርቱን ደግሞ ኢትዮጵያ በሚመቻት መልኩ ማሻሻል ሊሆን ይችላል፣ አዲስ ፖርት ሊሆን ይችላል ትገነባለች። ስቲል ያ ፖርት የኢትዮጵያ ኮንትሮል ስር ይሆናል ማለት ነው። በሊዝ መልክ ልክ መሬቱን ኮሪደሯን ተከራይቶ እዛ የሚያደርስ ያቺን ፖርት ደግሞ 20 ኪሎ ሜትር 10 ኪሎ ሜትር ሊሆን ይችላል በአግሪመንታቸው መሰረት ያን ኤሪያ ውሃውን የመቆጣጠር ጭምር ያ አንድ ኦፕሽን ነው። ሌላኛው አማራጭ ለዘላለም መቀያየር ለምሳሌ ልክ አንተ እንዳልከው የሆነ መሬት ኤርትራ የሚጠቅማት መሬት ልትወስድ እሷ ደግሞ ወደ ፖርት የሚያደርስ መንገድና የተወሰነ የቀይ ባህር ዳርቻውን ለወደብ ግንባታ የሚያገለግል ቦታ እስከ ወዲያኛው የኢትዮጵያ አካል ማድረግ። ስለዚህ የኢትዮጵያን ግዛት ቆርሶ መስጠት፣ የኤርትራን ግዛት ቆርሶ መውሰድ ሁለተኛው ኦፕሽን እሱ ነው። ሶስተኛው ደግሞ በቢዝነስ ተርም ማስኬድ ግን ታሪካዊ ጥያቄዎች አሉ። ስለዚህ የኢትዮጵያና የኤርትራ ድንበር ሲሰመር በ1991 እንደ አውሮፓውያን አቆጣጠር ኢትዮጵያ ፖርት የማግኘት መደራደር አማራጭ ነበራት። በወቅቱ የነበሩ መሪዎች ስላልተደራደሩ ያ ነገር ድጋሚ እንዲታይ ብላ ኢትዮጵያ ጫና የምታደርግ ጫና ደግሞ ሜቢ ወደ ዲፕሎማሲ ይገፋል ወይም ዲፕሎማሲው ከሽፎ በጉልበት የማግኘት ጉልበት ወይም ጦርነት እንደ ኢትዮጵያ ላሉ አገራት በተለይ በዚህ ወቅት
አስፈላጊ ባይሆንም ሀገራት የሚፈልጉትን ወይም መንግስታት የፈለጉትን አላማ ለማሳካት የሀገራቸውን ጥቅም ለማስከበር ደግሞ ጉልበት የመጠቀም ነገር አዲስ አይደለም። ያ ማለት ጦርነት አዋጭ ነው ወይም እንደ ኢትዮጵያ ላሉ ሀገራት ያውም በዚህ ሰዓት ጥሩ ነው ማለት ግን አይደለም። ይሄ የወደብ ጦርነት አይበለውና ከተነሳ የሁለት ሀገር ጦርነት ሊሆን አይችልም፣ የውክልና ጦርነት ሊሆን ይችላል ወይ ደግሞ ቀጠናውንም ሊያምስ ይችላል ብለው የሚፈሩም አሉ። አሰላለፉ ምንድነው ሊሆን የሚችለው? ይሄ ጦርነት ቢነሳ እንደ በፊቱ የባድሜ ጦርነት እንደሚባለው አይነት ጦርነት አይደለም። ይሄኛው ሪጂናል የሆነ ኢምፕሊኬሽን ያለው ሌሎች ሀገሮችን የሚጋብዝ ስፔሻሊ ሆርን አፍሪካ፣ በኢስት አፍሪካ፣ ገልፍ ኦፍ ኤደን አካባቢ ላይ ያሉት ሀገሮች ሊጋብዝ የሚችል ጦርነት ነው። ጂኦግራፊክ ማፑን የሚቀይር አይነት ጦርነት ነው የሚሆነው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ